ዛሬ አንድ ወዳጄ ጋር ቤት ለምቦሳ ለማለት ቡና ተጠርቻለሁ። አብረን ቡና እንጠጣ፣ ቤት እናስመርቅ። ማን ነው? እኔ ነኝ ኩዬ። ቤት ለምቦሳ እንኳን አብሮ ደስ ያለን። እንዴት ነሽ? እውነት እንኳን ደህና መጣሽ። ስጦታ መጣሽልኝ? ስታምር እንደውም ክፍት ቦታ አለች። አበባ ወዳለን ግሪን ነገር ወዳለን። እንዴት ነሽ ሰኒ? ይኸው ቤቴ እንግዲህ በጣም ሰፊ ነው። ይሄ ዳይኒንግ ኤሪያው ነው። ይሄ ሳሎኑ ነው። ሰፊ ነው በጣም ሙሉ። እዚህ ጋር ቦታ እንዲቃቃልኝ ብዬ የመመገቢያ ቦታውን እዚህ ጋር አደረኩት። የተለያዩ ጌጣጌጦችን ማስቀምጥበት ነው። ሶፋ ይሄን ይመስላል። ይኸው እንደውም አበባይን እዚህ ጋር ላስቀምጣት። አየሽ አሪፍ ቦታ አገኛለሁ። ሌላ 1 2 3 መሀል ላይ እቺን ሞላታለሁ። 1 2 3 4 እንግዲህ ለሚመጡት እንግዶች መናገር አለብን። ይዘውልኝ እኔም በመጣው ቁጥር አንዳንድ ከዚህ በኋላ ቡና ልጠጪ ስትመጪ አንዳንድ ይዘሽ እንያቸው አይደል? ላሳይሽና እንቀመጣለን። ተቀምጠን ነው ቡና ጠጪ። ከዛ ወደ ቡናው እንሄዳለን። ወደ ቡናችን። በጣም የሚያምረው ሳሎኑ። ሌላ ምን ጨራርሰሻል? ሁሉም ነገር ቤቱ አልቋል፣ ተሟልቷል። በደንብ በቃ አልቋል፣ ተሟልቷል። እዚህ ጋር የእንግዳ መታጠቢያ አለ። በጣም ነው የምታምረው። መስታወት አለ ከፈለግሽ። ሁሉ የሚመጥን ቤት። የእንግዳ መታጠቢያ ገስት እጅ መታጠቢያ ነው ይሄ። ኪችኑ በቃ በጣም የምወደው ኪችኑ ነው። በነገራችን ላይ ወደዛን ብሎልሻል። በደንብ ነው የምታረጊበት። አየሽ እኔ እንኳን አክቹዋሊ እንትን አይደለሁም የምግብ የምሰራ አይነት ሴት አይደለሁም። ግን ስሩብኝ። ግን ያው ኩክ አድርጊ አድርጊ ሞራል የለም የሚያመጣው። አየሽ እዚህ ላይ ፍሪጄን ራሱ ሰፊ ኤሪያ አረገኝሽ። ፍሪጅ እኮ ነው ማስቀመጥ በጣም ብዙ ጊዜ ቦታ እንትን የሚለው። በሁለት ተከፋች ነው ሰፊ ፍሪጅ ያለኝ። በጣም ነው የወደድኩት እኔ ቤትሽን። ኦኬ ሶ ሌላ ምን አስተካክለሻል? ይሄኛው አሁን ኖርማሊ ኪችኑ እንትን አለው መስኮት አለው፣ ናቹራል ቬንቲሌሽን መስኮት አለው በደንብ። ግን ሳከርም ተገጥሟል። እዚህ ጋር አውቶማቲክ ስቶቭ ነው ያለን። ኦቭን እዚህ ጋር አለ። ኢቭን ዋሺንግ ማሽኑ ራሱ ዲጂታል ነው። ኦኬ ዲሽዋሸሮቹ ዲሽዋሸሪ በጣም ዲጂታል ነው። እዚሁ ላይ ደግሞ ከፈለግሽ ልብስ ማጠቢያሽን ማስገባት ትችያለሽ። በደንብ ሰፊ ነው። ድግስም ያስደግሳል። በደንብ ልንበላ ነው። ኮመን ነው አይደል? እችኛዋ ኮመን ባዝሩም ናት። ጥንቅቅ ማሞቅ ያለው የራሱ ጥንቅቅ ተደርጎ ነው የተሰራው። እዚህ ጋር ደግሞ የሰራተኛ ክፍል አለ። አየሽ አንድ መኝታ ክፍል ራሱን የቻለ በጣም የሚያምር ክፍል ነው። ቆንጆ ነው በጣም። እችኛዋ ደግሞ የልጆች መኝታ ለእነሱ ቢሆን ነው። አየሽ በጣም ነው ደስ የሚለው። የልጆች መኝታ ነው። የራሳቸው ቁም ሳጥን አላቸው። እዚህ ጋር የማጥኛ ቦታ አላቸው። በጣም ነው የሚያምረው። ቦታውን ኢፌክቲቭሊ ነው የተጠቀሙት። ሲሰሩልኝ ኢፌክቲቭሊ ነው የተጠቀሙት። የማጥኛ ቦታ፣ የራሳቸው ቁም ሳጥን። አንድ ቢደገምም እዚህ ጋር አልጋ አይ ቲንክ ለልጆች 2 አልጋ ይችላል። ለ2 አልጋ ይዛል። እንደውም እንደ ልጆች መኝታ አይደለም፣ ሰፊ ነው በነገራችን ላይ። በጣም ነው የሚያምረው። ወይኔ ማን የሰራልሽ? እቃዎቹ እንዴት ነው ያስመጣታቸው? እዚህ ጋር ግን ያው ብርድ ልብስ አላለበስኩኝም። ዝም ብለን ገብተን እንየው እንግዲህ። ገና ቤተኛ ነኝ ገና እየገባሁበት ስለሆነ። ይሄኛው ደግሞ ሌላኛው የልጆች መኝታ ነው። ሁለተኛው መኝታ ክፍል የምንለው 2 ቁም ሳጥን ያለው። እንደውም ይሄኛው በዚህኛው ሳይድ አለ፣ በዛኛው ሳይድም አለ። ሳጥኑ እቃዎቹ እኔ ከየት እንዳስመጣሻቸው ኢምፖርትድም አሉ። ኢምፖርትድ ናቸው? አይ አሉ፣ የሎካልም የተጠቀምናቸው አሉ። አሁን መጀመሪያ ስትገቢ በሩን አይተሽዋል? ሜይን ጌቱን ቪክቶር ነው የሚድሮክ ኢትዮጵያ የሚገነባው። አሪፍ በር ነው እሱ። ማስተር ቤድሩማችን ይሄ ነው። እንግዲህ በጣም የቤቱ ሰላሙ ይሄ ይመስለኛል። በጣም የማስተር ቤድሩሙ ባዝሩም ነው። ይሄ ባዝሩሙ ነው። መጣበታለሁ ላሳይሽ ማስተር ቤድሩሙን። እንግዲህ ክሎዜትሽ እንዴት ደስ እንደምትል። በጣም ሰፊ ነው ክሎዜቱ። በጣም ነው ደስ የምትለው። ዋው ብዙ ነው የሚይዘው። እኔ እንደውም ልብሴ በጣም ብዙ ነው። ብቻዬን ነው የምቆጣጠረው በነገራችን ላይ። በቃ በጣም ነው የሚያምረው። እዚህ ጋር የራሷ መስታወት አለ። እኔ ዝንጥ ብላ ሜካፕ ምናምን መቀባባት ወዳለሁ እንደዚህ። ሴት በመኝታ ክፍሉ ላይ አይ ቲንክ የሚፈልገውና ሊኖር የሚገባው ነገር መስታወት ወዳለሁ። መኪና ራሱ 100 ጊዜ ነው መኪና ውስጥ ራሱ መስታወት የማየው። አልጋው ይሄ ነው። ኦልሞስት ወደ 180 አልጋ ነው። ከዛ እዚህ ጋር ደግሞ በረንዳ አለኝ። ባልከኒ በጣም ሰፊ ባልከኒ ነው። ማግኘት መኝታ ክፍል ውስጥ በጣም ነው ደስ የሚለው። ይሄ ሙሉ በሙሉ ሳሎኑን፣ መኝታ ክፍሎቹን
ኤቭሪ ናቹራል ላይት ነው ያላቸው። በዛ ላይ በጣም ሰፋፊ ናቸው። አይተሽ ከሆነ ደግሞ ሰኒ ቁጫቲ ነው ሶፋ ላይ ነች። ቡናው እንዴ ቡና ሲሳለፍ ከባድ ነው። እኔ ያለ ቡና መኖር ምችል አይመስለኝም። አበሻ በሚባል ደረጃ አይ ቲንክ አሁን ላይ ቡና ነው። ውይ የኔ ከባድ ነው። ሰው እንግዲህ አረፍ እያለ ቡናውን እናወራለን። ሌላው በጣም ቆንጆ አድርገሽ ነው የሰራሽው። እንኳን ደስ ያለሽ። ቴንክ ዩ። እኔ ቤት የመሰለ ነገር የለም። ውይ በጣም አዎ። ደግሞ ቤት አይተሽ ከሆነ ፊኒሽንግ ነው ቤት የሚያስመስለው ሰንዬ። ማለት አሁን ይሄንን ቤት ታውቂዋለሽ፣ ገና ፊኒሽንጉ ሳይሰራ ታውቂው ነበረ። እንደዚህ ሰፊ ራሱ አይመስልም ነበረ። ሲሰራ በደንብ ይሄ የተጠቀምነው ቀለም ሞር ብራይት እንዲሆን አድርጎታል። ቦታዋን ኢፌክቲቭ ነው የተጠቀምነው። ኦልሞስት 1 ዓመት ከ10 ወር ያው ሪል ስቴት አይደለ አፓርትመንት አይደለ በጣም ነው የፈጠነው። እንደውም 3 ዓመት ተብሎ በ1 ዓመት ከ10 ወር ቀድሞ ያለቀ ቤት ነው። በጣም እኔም ጉድ በይ ብሎኛል። ቤቱ ላይ ኪችንሽ በጣም ደስ ይላል። ኪችኑ በጣም ነው ደስ የሚለው። አረፍ ብለን ቡናችንን እየጠጣን ደግሞ እንጨዋወታለን። ሁሉም ነገር ጽድት ብሎ ነው የተሰራው። በጣም ቁጭ በይ ሰንልሽ አረፍ በይ። በጣም ወደድኩት። እውነት ተጋበይና እዚህ በነገራችን ላይ በሳሎኑ በኩል በጣም ሰፊ በረንዳ አለው። እውነት አቀማመጡ በዚህ ጋር ሶፋሽን ስታደርጊው ያለ አልመሰለኝም ግን ነበር። ሻተሩ ከዛ ጋር ይከፈታል። ያቺኛዋን ስፔስ ሄደውኳት ስትከፍቺ ሳሎኑ በኩል በረንዳ አለው። በማስተር ቤድሩሙን በኩል አለው። በአንደኛዋ መኝታ ክፍል በኩልም ትንሽዬ ባልከኒ ያለው በሁለቱም ሳይድ። ማንም ሰው የሚመኘው ነገር በአጭር ጊዜ ውስጥ ቤት አድርጎ ወደ ቤቱ መግባት። በደንብ በተለይ አዲስ አበባ ላይ በተለይ ደግሞ ከሪል ስቴት ከባድ እኮ ነው በጣም። ምክንያቱም ብዙ ሰው ቤት ከገዛ በኋላ በተለይ በረጅም ጊዜ ክፍያ ወይም ደግሞ ይገነባል የተባለው ቤት እውነት ተገንብቶ እጁ ሲገባ ያለውን ደስታ ብዙ ጊዜ ለተመልካቾቼም ቤት ስለማደርስ ያካፍሉኛል። ይሄንን ደስታቸውንም እንዲሁም ደግሞ ሀሳባቸውን፣ ጭንቀታቸውን በኮመንትም በውስጥም እየጻፉልኝ ያካፍሉኛል እና እኔ ቤት ስለምወድም ይመስለኛል ሞር ቤት ላይ የምሰራው። እንደዚህ ደግሞ ቤት ሆኖ ሲገባበት በጣም ነው ደስ የሚለው። ውይ በጣም ማለት አሁን ይሄ ቤት ሲሸጥ ስንገዛ ገና ቁፋሮ ላይ ሳይጀመር ይሄ በኢማጂኔሽን የምትገዢው ነው እና ላይክ ያው እረከበዋለሁ ነው እንጂ ተረክበሽ እንደዚህ አክቹዋሉን ስታይ ነው ፊልም የምታደርጊው ሴንስ የምታደርጊው ቤት እና ላይክ ይሄ ቤት ሲሸጥ ገና ቁፋሮ ላይ ነበረ። በፍሎር ፕላን የተሸጠው ግን ተገንብቶ እንደዚህ ቤት ሆኖ ስታዩ ደግሞ የበለጠ የሆነ በተለይ ብርሽን የሆነ ቫሊዩ ላይ እንዳስቀመጥሽው የምታውቂው ቤቱን ስትረከቢና መኖር ስትጀምሪ ነው። ስፔሻሊ ደግሞ የአዲስ አበባ ሪል ስቴት ላይ ያለው ነገር ትንሽ ያስፈራል። እንደው አይተሽ አስረተረክበሽ ካልሆነ በስተቀር ከባድ ነው እና እንደዚህ አይነት ካምፓኒዎች ሲያስረክቡ የሰሩትን ስታይ ቤትሽ ስትረከቢ እንደዚህ አይነት ካምፓኒዎች ናቸው ሞሮፍ እንደውም ሰውን እንዲገዛ ኢንከሬጅ የሚያደርጉት። በጣም እንደው ስለ ዋጋውም ትነግሪኛለሽ? በምን መልኩ ፕሮሰስን አልቆ ቤቱን የራስሽ እንዳደረግሽው ሾክትኛለሽ? ቡናችን እየጠጣን ቡናችን ልጥራትና ለምለም ቡናውን አቀራርቢ። እሺ ሰኒ የቲቪ ክፈት እንዳይደብርሽ። ከአንቺ ጋር መጫወት ነው የፈለኩት። በጣም ብዙ የምጠይቅሽ ነገሮች አሉ። ደስ እያለኝ ሰኒ እንግዲህ ዛሬ ቡና ጠጪ ብዬ ጠራሁሽ። ቤት እያስመረኩኝም ብቻ አይደለም፣ ሌላ አዲስ ነገር አለ። አዎ በደንብ አዲስ ነገር አለ። አንቺንም ያው ደስ የሚያሰኝሽ ይመስለኛል። ያው ትለቂዋለሽ፣ ፖስት አደርጊያለሽ ብዬ ስለማስብ አይቀር ተመልካቾችሽንም ደስ የሚያሰኝ አዲስ ነገር ስላለ እሱንም አንድ ላይ በደንብ ለመንገር ነው። ጓጓ አሁን ከዚህ አሁን ካየሁት ቤት የበለጠ ያው የበለጠ ከዚህ የበለጠ የሚያጓጓው ቡናሽን እየጠጣሽ። እሺ ምንድን ነው ታዲያ ሰኒዬ? ምን አለ መሰለሽ አዲሱ ነገር ከዚህ ቤት ይበልጣል ብለሽኛል። ከዚህ ቤት የበለጠ ይህን ቤት የማይገዛ ሰው ያው ተጠቃሚ ሆነ። አሁን ግን አዲስ አበባ ላይ ተሰምቶም በማይታወቅ ዋጋ በ2,700,000 ብር ሙሉ ክፍያ ማለት ነው ቤት ነው አፓርትመንት። የምሬ መገናኛ ላይ መሀል መገናኛ ይሄ ጫካ ፕሮጀክቱ አለ አይደል? የካተራራ ስቴጅ የኃይሌ ገብረስላሴ ቤት ጀርባ እዛ መሀል እዛ ላይ 2,700,000 ሙሉ ክፍያ አዲስ ሳይት ነው። እንግዲህ ለተመልካቾች ሹክ ያላልኳቸው ይሄም ከቴምር ነው ይሄ ቤት። የስ ስለዚህ ቴምር ነው ያለሽው የሚገነባው ያለሽው ቤት የቴምር ቤት ነው።
አዲሱንም ሳይት እየገነባ ያለው መገናኛ ላይ ቴምር ነው ጫካ ፕሮጀክት እጪና ቴምር እዚህ አይደርስም አይደለም ምክንያቱም የትንገንባ እያለ በተደጋጋሚ እየጠየቀ ነበር እዛ መገንባቱ ሳይሆን የገረመኝ በ2.7 ሚሊዮን ብር መሆኑ ነው አዎ ሲጀመር ቴምር እኮ በአፎርዴብል ዋጋ ነው ቤት በመሸጥ የሚታወቀው ያው እኔ መጀመሪያም ወደ ተመልካቾች ሳደርስ አስታውሳለሁ ፒያሳ ላይ ተሰምቶ በማይታወቅ ዋጋ ነው ቤት እየሸጠ የነበረው አዎ ለምን መሰለሽ ሰንዬ ብዙ ጊዜ አዲስ አበባ ላይ ያሉ አጠቃላይ ሪል ስቴቶች እኔ እንግዲህ ኦልሞስት ሪል ስቴት ሴክተር ላይ ኦልሞስት ወደ 6ኛ ዓመት እየተጠጋው ነው እኔም ሪል ስቴት ሳስብ አንቺ ነሽ ትዝ የምትይ ቴምር ሳስብ ደግሞ በጣም አንቺ ነሽ ትዝ የምትይ ለዛ ነው ቤት ለምቦሳ ብዬ ገባሁ የኔ ቤት መሰለሽ አይደል ኧረ የኔ ቤት አይደለም ቴምር የገነባው ግን ራሴ ሎያል ለምለው ደንበኛ የሸጥኩት ቤት ነው ሆነስትሊ እሱ አሜሪካ ነው ያለው ኢች ኤንድ ኤቭሪቲንግ እየተከታተልኩለት ነበረ የሱ ቤት ነው ይሄ እንግዲህ ዋው የራሱ ቤት ነው ያለና እንደ ራሴ ቤት ነው ፊልም ማረገው ነው ራሴ ያ ለዛ ነው ሶ እንዳልሽው ነው ይሄ ብዙ ጊዜ ሪል ስቴቶች ላይ ምን ተለምዷል ከዚህ በፊት አሁን እንኳን ቴምር መጥቶ ሐሳባቸውን አስቀይሯልና ቤት ሲገነባና ሲሸጥ ሚድል ክላስ ላይ የኢትዮጵያውያንን ያገናዘብ አልነበረም ብዙ ጊዜ ሲገነባ ዲያስፖራዎችን ኮንሰርን ያደረገ ነው ፕራይስ ዋይዝ ነው አከፋፈልና ፕራይስ ዋይዝ ይሄ ዲያስፖራው እንዲገዛው ተደርጎ ነው እንጂ ሎካሉ እንዲገዛው አፎርዴብል አይደለም ለአከፋፈል ምቹ አይደለም ይሄንን መጥቶ የቀየረው ቴምር ነው በርግጥ ዲያስፖራውን ቢሆን በተመጣጣኝ ዋጋ ቤት ካገኘ የሚጠላ ይመስለኛል አዎ ማን ይጠላል ማለት እንደው የሚገባውን ዋጋ አይደለም እስከዛሬ እየተሰጠ ያለው ነው እያልኩሽ ያለውት እንጂ የኢትዮጵያ አዲስ አበባ ነዋሪ አብዛኛው እኮ ቤት የለውም ሰንዬ ሆነስትሊ አሁን ከ1000 በላይ ሪል ስቴት እንዳለ ታውቂያለሽ አዲስ አበባ ላይ ተከራዩም ደግሞ በዛው ልክ ነው በዛም ልክ ነው ይሄ ዲማንድ እና ሰፕላዩ አልተገጣጠመም እና ላይክ በዚህ ያህል ደረጃ ቤት ገንቢ ኑሮ ቤት ግን የለም ለምን ስቲ ሪል ስቴቶች ቤት ገንቢዎች የሚያቀርቡት ዋጋ ለሽያጭ የሚያወጡት ዋጋና የሰው አቅም አልተመጣጠነም ሌላኛው ለምን ስቲ ሪል ስቴቶች የሚያወጡት ያከፋፈል መንገድና ሰው መክፈል የሚፈልግበት መንገድ አልተመጣጠነም ሶ ብዙ ሰው የቤት ባለቤት እንዳይሆን ያገደው ያ ነው እስከዛሬና ያንን ቶታሊ የቀየረው ቴምር ነው ይሄ በቀጣይ ትንገንባሉት እያለ አያት ላይም መገናኛ ላይም ሳር ቤትም በየቦታው እየገነባ መገንባቱ በተጨማሪ ቤትንም እንደ ዳቦ ነው እየሸጠ ያለው ዋጋው ርካሽ ነው በጣም ርካሽ ነው ተመጣጣኝ ነው እና ዛቲስፋይ አዲስ አበባ ላይ ኮንዶሚኒየም አሁን ስንት ነው ኮዬ ፈጬ ላይ ትንሹ ስቱዲዮ እንኳን ስንት ነው የሚሸጠው ከ3 ሚሊዮን ብር በታች የለም ኦኬ ስለዚህ ከዛም የቀነሰ ነው አሁን ቴምር እየሸጠ ያለው በመሃል መገናኛ ላይ ማለት ነው መገናኛ ያው ምንድነው የሚያስገርመው ሰንዬ ጫካ ፕሮጀክት ታውቂዋለሽ ቢሆን እንግዲህ ከቤታቸው አሰብኩ በጣም ኦልሞስት 5 ሚሊዮን ካሬ ላይ ያረፈ ነው የጫካ ፕሮጀክት መንግስት ፕላን ሲያደርግና አስቢ ትልቁ ቤተ መንግስት የሚገነባው ጫካ ፕሮጀክት ውስጥ ነው አርቲፊሻል ሌኮች አሉ ትልልቅ ሪዞርቶች ይሰራሉ ኢንተርናሽናል ሆቴሎች አሉ የመዝናኛ የልጆች መዝናኛ ቦታዎች አሉ የስብሰባ ኮንፈረንስ አዳራሾች አሉ እዛው ውስጥ ደግሞ ሪል ስቴቶች አሉ ዋው ገባሽ ከነዛ መሃል ደግሞ አንዱ ቴምር ሪል ስቴት ነው ዋው እዛ ነው ያለነው መገናኛ ወደ ጫካ ፕሮጀክት ስትሄጂ በጣም ማለት እኛ ሳይት ላይ ሆነሽ ሆነስትሊ ነው ማውራሽ መገናኛን ጨምሮ ቦሌን ሙሉ ቪው አለው ከተማዋን ያምሩባው ከዛ ደግሞ ከቤታቸው ቪውን ሲያገኙት yes በጣም በዛ ላይ አስቢው ጫካ ፕሮጀክት ውስጥ ነው ያለው በጣም ነፋሻማ ነው ቦታው ብዙ ፋሲሊቲዎችን የያዘ ነውና ሌላው ትልቁ አድቫንቴጅ ምን መሰለሽ ሰኒ ሆነስትሊ አሁን ሰው የማይገምተው ነገር ምንድነው ይሄ ሳይት ሌት መሆን የማይችል ሳይት ነው ግንባታው መዘግየት አይችልም ኦሬዲ ጫካ ፕሮጀክት ውስጥ የተካተተ ነው መንግስት ደግሞ መንግስት የጫካ ፕሮጀክቱን በጣም ፎከስ አድርጎ እየሰራ ያለው ነው ገጽታ የሚቀይር ነው 5 ሚሊዮን ካሬ ማለት አንድ ራሱን የቻለ መንደር ነው ያንን ገጽታ የኢትዮጵያን ገጽታ የአዲስ አበባን ገጽታ የሚቀይር ፕሮጀክት ስለሆነ እዛ ፕሮጀክት መሃል ላይ የሚገነቡ ኮንስትራክሽኖች ኦን ታይም ተገንብተው ማለቅ እንዳለባቸው መንግስት ራሱ የሚገነባውን አካል ያስገድደዋል እና እንዴት እንግዛ ወደ ዋናው ጉዳይሽ ግቢ ነው ኧረ ቡና እየጠጣሽ ቡና ጠጪ ብዬ ጠርቼሽ አይ የሚያጓጓ ነገር ምን ያስመጣልሽ ቆይ ቡናውን ልጨርስ እውነት እሺ እንዴት እንግዛ ነገር እንዴት እንግዛ ደስ ይላል ዋጋው አይሻልም ቀድማ ዋጋውን በደንብ ባወራ ይሻላል ያለውን ከስንት መኝታ አማራጭ ጀምሮ እንዳለ ቀነስ ሲል እንደዚህም ደግሞ ዋጋው ስንት ነው የሚለውን ንገሪኝ መልካም ሰኒ ኦልሞስት
ወደ G+18 የሆነ ህንፃ ነው እሱ ጋር የሚገነባው። ኢማጂን G+18 ሃይላንድ ላይ ተገንብቶ አዲስ አበባን ሙሉ ነው የሚያየው። በተለይ መጨረሻ ይሄ ከላይ ቶፕ ቪው ከፍ ያለ ፍሎር ላይ የሚገዙ ሰዎች ከዚያ ላኪ ብዬ ነው የማስበው። በጣም ቪው አለው ፕላስ ምንም አይነት ይሄ መብራት መቆራረጥ ስለማይኖር ከፍ ብሎ ራሱ ቢገዙ መጨረሻ ፍሎር ላይ አድቫንቴጅ አለው ብዬ አስባለሁ። G+18 ህንፃ ነው 8 ወለል መኪና ማቆሚያ ያለው ሰፊ የሆነ መኪና ማቆሚያ ያለው የጂም የስፓ የልጆች መጫወቻ ቦታዎች መጨረሻ ላይ ዘመናዊ ኦፕን ቴራስ አለው ህንፃው ላይ የከርሰ ምድር ውሃ አለው ላይክ የልጆች መጫወቻ አለው ራሱን የቻለ ባካፕ ጄኔሬተር አለው እንዳልኩሽ አንደኛ ላይ የሚገዛ ሰው 18ኛ ላይ የሚገዛ ሰው እንደውም እኔ አይ ፕሪፈር ከፍ ያለ ሙሉ አዲስ አበባ ለማየት ዝቅ ብሎ ነበር መግዛት የሚፈልገው አሁን ቀረ ላይ ከፍ ካላለልኝ ይመስለኛል ዋናው እዛ ኤሪያ ላይ ራሱ ታርጌቱ ከፍ ማለቱ ነው አሁን ሆነስትሊ ነው ማውራሽ ሰንዬ እዛ ኤሪያ ላይ ከኛ ሳይት ጀርባ ትልልቅ አዲስ አበባ ላይ ታዋቂ ባለሀብቶች አትሌቶች አሁን ኃይሌ ገብረስላሴ ኤግዛክት ከኛ ሳይት ጀርባ ነው ቤቱ ያለው ትልልቅ እነዚህ ባለሀብቶች ዲፕሎማቶች አሉ የውጭ ሀገር ዜጎች አሉ አትሌቶች አሉ እዛ ኤሪያ ላይ የሚኖሩ ከጀርባችን ደግሞ ኢንተርናሽናል አሪፍ ሆቴል አለ ሶ ከፍ ማለቱን እንደው እነዚህ ሰዎች ለምንድን ነው እዛ ኤሪያ ላይ የሚኖሩት ካልሽ ከፍ ማለቱን ይወዱታል በጣም አየሩ በቃ ሰንዬ እውነት እኔ ራሴ በቃ ይብሽ እዛ ቦታ ላይ በኖርኩ ምልበት አይነት ሎኬሽን ነውና አየሩና ብዙ ባለሀብቶች ሆነስትሊ ነው ማውራሽ ቦታውም እንደዚህ ኢዝሊ አይደለም በጣም ኤክስፔንሲቭ የሚባል ነው እዛ ቦታ ላይ እኛ ግን ያው በጣም ርካሽ የሚባል ዋጋ ነው ያመጣነው ነገርሽኝ በጣም ተመጣጣኝ ነው yes ብዙ ፋሲሊቲዎች አሉት እንዳልኩሽ መብራት መቆራረጥ አይኖረውም የከርሰ ምድር ውሃ ይኖረዋል ባካፕ ጄኔሬተር አለው የራሱ ትራንስፎርመር አለው ብዙ ፋሲሊቲዎችን የያዘ ነው እና ወደ ቅድሜ ፖይንት ስመለስልሽ ቴምር ለአዲስ አበባ ህዝብ እየገነባ ያለ ካምፓኒ ነው ከስቱዲዮ እስከ ባለ 3 መኝታ ነው ያለው ከስቱዲዮ ጀምሮ ነው ያለው ከስቱዲዮ ከ32 ካሬ ጀምሮ ሰንዬ ሁሉም ማህበረሰብ በቃ እንዲገዛ ተደርጎ ነው እየተገነባ ያለው ሆነስትሊ ስፒኪንግ እኔ ሪል ስቴት ላይ ኦልሞስት ከ5 ዓመት በላይ ሰርቻለሁኝ ቴምር ላይ በጣም ብዙ የተለያዩ ፕሮዳክቶችን ሽጠናል በዚህን ያህል ደረጃ አፎርዴብል በዚህን ያህል ደረጃ በጣም የሚገርም ሎኬሽን በዚህን ያህል ደረጃ በጣም አከፋፈሉ ለቀቅ ያለ ፕሮጀክት ሽጬ ማላቀም ይኖራል ብዬ አላስብም ወደፊት ሆነስትሊ እንዳያመልጣቸው በጣም ስለዚህ እንደነገርሽኝ ከስቱዲዮ ጀምሮ ነው ያለው ካሬያቸው ስንት ካሬ ነው የሁሉም እሺ ከዛ በፊት ሰኒ ይሄንን ሳይት ለሽያጭ ስናወጣ በሶስት አይነት ያከፋፈል መንገድ ነው ያወጣ ነው ትልቁ የቴምር አድቫንቴጁ አከፋፈሉ ለህዝብ እንዲመች አድርገን ለሰው ለገዢ እንዲመች አድርገን ነው የመጀመሪያው አከፋፈል አሁን ላይ ደንበኞች 40% ይከፍሉንና 60%ቱን የተወሰነ ቀንሰንላቸው ቤቱን ሰርተን ስናስረክብ ብቻ ነው የሚከፍሉ የዛሬ 3 ዓመት አሁን 40% ይከፍላሉ ከቶታሉ ላይ ቀሪውን 60% ቤታቸው አልቆ ቁልፍ ስናስረክባቸው ነው የሚከፍሉ አሁን ይሄ ነገርሽኝ የ2.7 ሚሊዮን ቤቱ 40% ስንት ነው የሚሆነው ያ ወደሱ ልመጣልሽ ነው ሌላኛው ሁለተኛው ደግሞ እንዴት ነው አሁን ላይ 100% የሚከፍሉ ከሆነ 35% ይቀነስላቸዋል ሶስተኛው አከፋፈል ደግሞ አሁን ላይ 20% ይከፍሉና ቀሪውን ቀስ እያሉ 5% እያደረጉ በ3 ዓመት ይከፍላሉ ሶ ወደ 2.7 ስመጣ ለምሳሌ 32 ካሬ ስቱዲዮ ሙሉ ክፍያው 4,100,000 ብር ነው የስቱዲዮ አሁን ላይ ደንበኞች 40/60ውን መጠቀም ከፈለጉ 40% ከፍለን 60% ቤቱን ስንረከብ እንክፈል ካሉ ከ4,100,000 ላይ 1,600,000 ብር አሁን ይከፍሉንና ለኛ 40% ማለት ነው ቀሪውን 60%ቱን ምንድነው የምናደርገው የተወሰነ ብር እንቀንስላቸውና 60%ቱን ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው ነው የሚከፍሉት ይሄ ማለት 40/60 ምን ነው አከፋፈል 40% ከፍለው 60%ቱን ቤቱን ሲረከቡ በኋላ ቤቱ ሲጠናቀቅ ከዛ በዛ ማለት ምንም አይነት ክፍያ እንጠይቃቸው 60%ቱን ቤቱን ሲረከቡ ነው አስቢው 60%ቱን ስራሽን ሰርተሽ በዛ ላይ ደግሞ ይሄ ብሩ ይወርዳል ይዛል እኛ ምንም አይነት ዋጋ ጭማሪ የለው ዶላር ጭማሪ የለው ያቺ አማውንት አሁን የምትቀርባቸው 2.5 ሚሊዮን ብር or 2.4 ሚሊዮን ብር የዛሬ 3 ዓመት 500,000 ብር ማለት ናት አይ ነው ብር ዋጋውን እያጣን የሚሄደው እኛ ጋር ግን በብር ነው የሚገዙት አንደኛው ሁለተኛው አከፋፈላችን 100% ሲከፍሉ 35% ቅናሽ ይሄ ማለት 4,100,000 ብር የነበረውን ቤት አሁን ላይ እጃቸው ላይ ካሽ ካለ በ2,700,000 ብር መግዛት ይችላሉ መጀመሪያ ያልኩሽ ማለት ነው በቃ አሁን ላይ 2.7 ሚሊዮን ብር ያለው 100% ክፍያ ከፍሎ መግዛት ይችላል ይሄንን ቤት ሌላኛው ሶስተኛው አከፋፈላችን አሁን ላይ 4.1 ሚሊዮን ብር የነበረውን ቤት ቅድመ ክፍያ 20% 832,000 ብር ይከፍሉና
ቀሪውን ክፍያ 5.5% እያደረጉ በ15 ዙር ክፍያ በ3 ዓመት በግንባታው መሰረት ይከፍላሉ ማለት ነው። ያው ፕሮጀክቱ የ3 ዓመት ፕሮጀክት ነው። 3 ዓመት ብለን አስቀመጥ ነው እንጂ ከዛ በፊት መንግስት ስለሚያስገድደን ከዛ በፊት ሰርተን የምናስረክበው ፕሮጀክት ነው የሚሆነው። ስለዚህ በግንባታው ፍጥነት ምንም ሐሳብ ሊገባቸው አይገባም። ምንም ኦብቪየስሊ በቃ ምንም ጋራንቲ ነው መሆን ያለባችሁ ለራሳችን ስንል ማለት ነው። ያ ምክንያቱም የኮንስትራክሽን ዋጋ ጭማሪው እናንተ በዘገያችሁ ቁጥር ጫናው ይመስለኛል ሪል ስቴቱ ላይ ነው። እናንተ ብር ማጨምሩ ከሆነ ደንበኞቻችሁ ላይ ስለዛ ሲባል ቶሎ መገንባት ግድ ነው። yes አሁን ይሄንን ስናነሳ ፎር ሹር ተመልካቾችሽ እንዴት ነው በብር የምትሸጡት ኮንስትራክሽን ማቴሪያል ይጨምራል የሚል አይነት ጥያቄዎች ከዚህ በፊትም ሲነሱብን ነው። እኛ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። በ40% ይሁን በአከፋፈልም ስንሸጥ ምንም አይነት የዋጋ ጭማሪ ኮንስትራክሽን ማቴሪያል ጭማሪ የለውም። እንዴት ብለው ነው ብዙ ሰው የሚጠይቀን። አንደኛ ኮንስትራክሽን ዋጋ ላበር እስቲሜሽን ሰርተን ነው የምንነሳው። ዶላሩ በ3 ዓመት ውስጥ ይሄን ያህል ቢጨምር ብለን ነው መጀመሪያ ዋጋ ስናወጣ። ሁለተኛ ምንድነው የምናደርገው ይሄ ሌት ኮንስትራክሽን ሌት የሚለው ላይ ቅድም መንግስት የጫካ ፕሮጀክት ስለሆነ ይዘናል አልኩሽ። ከዛ የበለጠ ደግሞ እኛ ራሱ ኢንፍሌሽኑ እንዲነካን ስለማንፈልግ ቶሎ ቶሎ መገንባት እንፈልጋለን። አሁን ይሄ በስንት ዓመት ነበር የተቀመጠው? አይ ቲንክ ፈጥኖ ከተባለበት ቀድሞ ይሄ ሳይት አሁን ሆነስትሊ መረከቢያ ጊዜው 3 ዓመት ነበር የተባለው። አሁን ኦልሞስት በ1 ዓመት ከ10 ወር ውስጥ አልኩሽ ስትራክቸር አልቆ ኤቭሪቲንግ እየተሰራ ያለ ሳይት ነው። ከተባለው ሰዓት በፊት ልናስረክብ ነው። ያው ደንበኞች ጥሩነቱ እዚህ ላይ 100% ነው የከፈሉት ሲገዙ በ100% ክፍያ ነው። ክፍያ የለባቸውም። ቀድሞ ካለቀ ሰየው ወደ ቤታቸው ይገባሉ። yes ቀድሞ ያለቀ ቀድሞ ስለከፈሉ እነሱ እንኳን አሁንም ግቡ ብንላቸው ደስታቸው ነው። እናንተ ደግሞ አጥናችሁላቸዋል። yes ያ በጣም ጥሩ። ወደ መገናኛ ልመለስና ስቱዲዮን አሁን በደንብ ያወራ ነው። ባለ 1ም ባለ 2ም ባለ 3 መኝታም አለ። ስለዚህ ያው ፖስት ማድረግሽ ስለማይቀር ዲቴል ተመልካቾች እንዲያውቁት የእያንዳንዱን ዋጋ ልናገር በጣም ደስ ይለኛል። እነሱም ማወቅ የሚፈልጉ ይመስለኛል። ያ ባለ 1 መኝታው ደግሞ ሰንዬ 60 ካሬ አለ። የሱ ሙሉ ክፍያው 7,200,000 ብር ነው። አሁን ላይ 40% ደንበኞች የሚከፍሉት 2,800,000 ብር ነው። ከዛ ከቀሪው ክፍያ ላይ ቅናሽ እናደርግላቸውና ቀሪው 60%ቱን ያው ቤቱን ሲረከቡ ቤታቸው ሲገቡ የሚከፍሉት ይሆናል ማለት ነው። አይ አሁን ላይ እጃችን ላይ 100% ከፍለን ብር ስላለ ቅናሹን እንጠቀም ካሉ ደግሞ 7,200,000 ብር የነበረውን ቤት ወደ 4,600,000 ብር እናወርድላቸዋለን ማለት ነው። አጠቃላይ በ4.6 ሚሊዮን ብር 100% የሚከፍሉ ከሆነ ይሄኛው ከፍለው መግዛት ይችላሉ። ቀስ እያለን ነው ካሉ ደግሞ ከ7.2 ሚሊዮኑ ላይ 20% ከፍለው 5% እያደረጉ በ3 ዓመት መክፈል ይችላሉ። ይሄ ባለ 1 መኝታው ነው። ባለ 2 መኝታው ደግሞ ሰንዬ 100 ካሬ አለን። ባለ 2 መኝታ ሙሉ ክፍያ የሚሆነው 10,800,000 ብር ነው። ደንበኞች አሁን ላይ 40% በ40/60 አከፋፈል ከፈለጉ 4,300,000 ብር ይከፍሉና አሁን ላይ ከዛ ቀሪው ክፍያ ከቀሪው ክፍያ ላይ የተወሰነ ዲስካውንት እናደርግላቸዋለን። ቀንሰን ከ60% ላይ ማለት ነው። ከሱ ላይ ቅናሽ አድርገን 60%ቱን ቤቱን ሲረከቡ ነው የሚከፍሉት ማለት ነው። ይሄ በ10,800,000 ብር። አይ አንድ 100% ነው የምንከፍለው እጃችን ላይ ካሽ አለ ካሉን ደግሞ 10,800,000 ብር የነበረውን ቤት 7 ሚሊዮን ብር እናደርግላቸዋለን። የ3 ሚሊዮን ብር ልዩነት የ3 ሚሊዮን 3.8 ሚሊዮን ብር ኦልሞስት ባለ 2 መኝታው ማለት ነው። በጣም ሰፊ ልዩነት ነው። ስቱዲዮ እዛው መግዛት ይችላሉ። yes ይችላሉ። እንዴ 4 ነጥብ ከስቱዲዮም በላይ ነው እንጂ የሚገዛው ባለ 1 መኝታው ሙሉ ይከፍላል 100%። ያ ይሄኛው ያው የ2 መኝታው ነው። ባለ 3 መኝታው ደግሞ ሰንዬ ሙሉ ክፍያው ኦልሞስት 130 ካሬ ነው ያለን። ሙሉ ክፍያው 14,100,000 ብር ነው። በ40/60 አከፋፈል መሄድ ከፈለጉ ደንበኞች ከ14,100,000 ላይ አሁን ላይ 40%ቱን 5 ሚሊዮን ብር ይከፍሉንና ቀሪውን ክፍያ ቤቱን ሲረከቡ የተወሰነ ዲስካውንት አድርገንላቸው ከቀሪው ክፍያ ላይ ዲስካውንት አድርገን ቀሪው 60%ቱን የዛሬ 3 ዓመት ቤቱን ሲረከቡ አጠናቀን ስናስረክባቸው የሚከፍሉ ይሆናል ማለት ነው። አይ አሁን ላይ ካሽ እንከፍላለን ካሉ ደግሞ ልክ እንደሌሎቹ ቤቶች 14,100,000 ብር የነበረውን ወደ 9,200,000 ብር እንቀንስላቸዋለን ማለት ነው። 100% የሚከፍሉን ከሆነ ቅናሹ ቀላል የሚባል አይደለም። ወይ በጣም እጁ ላይ ካሽ ላለው ሰው ሆነስትሊ በጣም አሪፍ ነው። ይሄ ያው ባለ 3 መኝታው ነው እንዳልኩሽ። ስቱዲዮም ባለ 1ም ባለ 2ም ባለ 3ም አማራጭ አለ። አከፋፈሉ ደግሞ በቃ ትልቅ ኦፈር ነው። አስቢ እኔ ከዋጋው በላይ እሱ ገረመኝ በጣም። ምክንያቱም ያለው የጊዜ ጋፕ 3 ዓመት ለአንድ ክፍያ ለሰው ጊዜ መስጠት ማለት በጣም ብድር ወለድ ምን ያህል ባንክ ላይ ሰው እንደሚወልድበት ኦብቪየስሊ የሚታወቅ ነውና እኔ እሱን በጣም ቫልዩ ያደረኩኝ ከዋጋው በላይ። እንደውም ጥሩ እይታ ነው ያየሽው። አሁን ምሳሌ አስቢ 40%ቱን ከፍለው ቀሪውን 60% ከ3 ዓመት በኋላ ቤቱን ሲረከቡ ነው።
ባንክ ላይ ብሩን ቢያስቀምጡት ለ3 ዓመት ኢንትረስት አለው እየወለደላቸው ይሄዳል። እኛ ጋር ግን ሲከፍሉ እቺኑ አማውንት ነው እንዳልኩሽ ቅድም ዶላሩ ዲቫሉዌት ያደርጋል እነሱ ግን በብር ነው የሚከፍሉት እንዳልኩሽ ደግሞ ይሄኛውም ትልቅ አድቫንቴጅ አለውና የትኛውም እኔ ሆነስትሊ ነው ማውራሽ አዲስ አበባ ላይ የትኛውም ሪል ስቴት ስፔሻሊ ይሄ 40-60ውን ኦፈር የሚሰጥ የለም 100% ለሚከፍል ሰው 35% የሚሰጥ ድርጅትም የለም ሆነስትሊ በዚህ ያህል ደረጃ አሁን ቴምር አብዛኞቹ ሳይቶች እስካሁን እኔ ፕሮሞት ያደረኳቸው በደንብ እንደውም በሌላ ጊዜ ሪቪው እናረጋቸዋለን ኮንስትራክሽናቸው በጣም ተሰርቷል እየተገነባ ያለ ሳይቶች ናቸው እና ሳሳይ እንዴት ደስ ይለኛል በደንብ እረዳሻለሁ እኔ አሁን የሆነ ፕሮሞት ያደረኩትን ለሰው የሸጥኳቸው ሳይቶች ሲገነቡ ሳይ ሲረከቡ ደንበኞች ሳይ ትልቅ ሳቲስፋክሽን ያ ነው ቃሉ ወደ ተግባር ሲመጣ ደስ ይላል ደግሞ እንደዚህ አይነት ጥያቄዎች የሚሆንባቸው ነገሮች አሉ አንድን ኢንፎርሜሽን ይሰሙና ተመልካቾች በደንብ ዲቴይል ማብራሪያ ይፈልጋሉ ደወል እንዲያደርጉልሽ ስልክሽንም ላስቀምጥ ምክንያቱም በደንብ ማብራሪያ ይፈልጋል ሰው አሁን እዚህ ጋር ክሊር ያልሆነለትም ነገር ካለና ዋጋውን አውርተናል ያከፋፈል ሂደቱን ቦታውን ነግረናቸዋል ግን ከዛስ እዚህ ላይ ኢንቨስት ባረግ አዋጭ ነው ወይ በነገርሽኝ ልክ ሌሎች አማራጭ ሳይቶች ሳሉ ወይ ሌሎች ኢንፎርሜሽኖችን የሚፈልጉ ከሆነ ምን ጊዜም ያማክሩሽ ምክንያቱም አንቺን አማክሮ እስከዛሬ ዲስአፖይንት የሆነ ተመልካች የለም አሉ አሁን እርግጠኛ ነኝ ፖስት ስታደርጊ በጣም ብዙ ከዚህ በፊት ያንቺ ሚዲያ ላይ ፕሮሞት አድርጌ የገዙኝ ሰዎች ድጋሚ ቪዲዮን እያዩት እንደሆነ አውቃለሁ ይሄኛውንም ሳይት ደውለው ላማክራቸው ይችላል ሆነስትሊ መገናኛው በጣም አሪፍ ፕሮጀክት ነው የጫካ ፕሮጀክቱ ሰንዬ በጣም እኔ ቦታው ራሱ ምንም እንከን ማታውጭለት እኮ ኤምባሲዎች አሉ እዛ አካባቢ ኤሪያው ላይ ትልልቅ ስኩሎች አሉ ለሴንተር ነው ቦታው ከምንም በላይ ደግሞ ጫካ ፕሮጀክት ስለሆነ በጣም ለኢንቨስትመንት እንዴ በጣም አሪፍ ነው ለቦሌ ኤርፖርት እኮ 5 ደቂቃ ነው ተቀልሽ አይደል ከኤርፖርቱ ቀጥታ በዚህ በመገናኛ አይደለ 5 ደቂቃ ነው ለቦሌ ኤርፖርት ራሱ ለትራንስፖርቴሽን በጣም መንገዱ ራሱ እንዴት እንዳማረበት ወደ ቦሌ ከመገናኛ በጣም በማታ ሂጂ በማታ ይሄ በተለይ አሁን ከመገናኛ ወደ ጫካ ፕሮጀክት የሚወስደው በጣም ነው የሚያምረው በጣም እኔ አሁን ማታ ላይ ወክ ማድረግ ወዳለው አንዳንዴ ደግሞ ሎንግ ድራይቭ ወዳለው ረጅምና ብዙ ጊዜ ወክ ሳደርግ የሚሄደው ልክ አሁን የኛ ሳይት ያለበት ኤሪያ ወደ ጫካ ፕሮጀክት የሚወስደው በጣም ደስ ይላል በጣም ቦታው ደስ ይላል አየሩ ደስ ይላል በማታ ደግሞ በቃ እኔ እንጃ ሙሉ አዲስ አበባ ነው የምታየው እዛ ቦታ ላይ እውነት ይሄን ባይገዙ ራሱ እንደ አንድ አፍታ ሂደው መገናኛ ቦታው ላይ ሂደው ይሄ ቤልቪ ሆቴል አካባቢ ከላይ ሆነው ሙሉ አዲስ አበባ ነው የምታየው ቪው በጣም ነው የሚያምረው እዛ ሆቴል ሄጄ ያየሁትን እይታ ነው አሁን እያሰብኩ ያለሁት ምክንያቱም ቪው በጣም ወድጄዋለሁ ቤልቪው ስጠቀምና እንደውም ሰንዬ እንሄዳለን ደስ ይለኛል በጣም ወደ ማታ ላይ ሂደን ሙሉ ቪውን እናየዋለን በደንብ በጣም ነው የሚያምረው አንቺ ራሱ ትገዣለሽ ያምር በዚህ ዋጋ ማንም ሰው ማንም ይገዛዋል ብዬ ነው የማስበው ነው አሁን ላይ በቃ ማንም ይሄን ቪዲዮ ያየ ሰው እንደው ቤት ለመግዛት ሐሳብ ያለው የሌለው ሰው ራሱ እጁ ላይ እንደው 1.6 ሚሊዮን ብር ኖሮት ከ3 ዓመት በኋላ ክፈል ቢባል ቤት ያለው ሰው ራሱ ለልጁ እንደው ኢንቨስትመንት ነው ካለ ቢገዛ ኢንቨስትመንት ነው በጣም አሪፍ ነውና ሂደን እናየዋለን ደስ ይለኛል በጣም በባዶ ወድ እንግዲህ ቡና ጠጣውሽ ቡና ወዳለው ስላልሽ ነው መጀመሪያ ቡና ያስጀመርኩሽ በጣም ነው የምወደው ምሳም አዘጋጅቼልሻለሁ እውነት እንሂድና እንግዲህ ወደዛ እንሂድ እሺ ግን ቴምር አንድ ሳይት ብቻ አይደለም ያለው እኔ እንኳን ማውቀው በጣም ብዙ ሳይት አለ አዎ አሉ ብዙ ሳይቶች የት ነው ያላችሁ እንደው የመገናኛው ላይ ዋጋ በጣም አሪፍ አፎርዴብል ዋጋ ስለሆነ 40-60 መገናኛው ላይ ስለሆነ ያለው መገናኛው ላይ ብቻ ስለሆነ እሱን አስቀደምኩ እንጂ አሉት ቴምር ያው የትም ገንባሉ አይደል በአራቱም ሳይድ እኮ አለ አዲስ አበባ ላይ የሌለበት የለም አያት 49 ብትሄጂ 80% የተጠናቀቀ አፓርትመንት አለን ሳር ቤት አደባባዩ አዳምስ ሞል አጠገብ ላይ ሰኔ የዛ ላይ ደግሞ የሚገርምሽ ከ2 ሚሊዮን ብር ጀምሮ ሱቅ አለ አስፋልት ዳር ላይ አፓርትመንት እዛ ላይ ከ6 ሚሊዮን ብር ጀምሮ አለ አደባባዩ ጋር ሳር ቤት አደባባይ ጋር ቡልጋሪያ አፍሪካ ህብረት ጀርባ አለን መሀሉንማ በደንብ ፒያሳ ላይም የተወሰነ የንግድ ሱቅ አለን አሉን 80% የደረሱም አፓርትመንቶች አሉን እየጀመርን ያለናቸውም አፓርትመንቶች አሉን ይሄ ብቻ አይደለም ልልሽ ነው ብዙ ሳይቶች ቴምር ጋር እኔ ሆነስትሊ ነው ማውራሽ ደንበኛ መምጣት ነው የሚጠበቅበት አማራጭ አያጣም በደንብ አማራጭ አለ ሌላ ሪል ስቴት ሂዶ ቼክ ማድረግ ራሱ አይጠበቅበትም ሎኬሽን የትኛውን ቦታ ላይ ቢፈልግ የትኛውን ቦታ ላይ ፒያሳ ቢሉን ሳር ቤት ቢሉን አዋሬ ቢሉ ቡልጋሪያ ቢሉ አያት ቢሉ መገናኛ ቢሉ ኃይሌ ጋርመንት ሁሉም ቦታ ላይ አለ የትንገንባሉት ያላችሁ የትንገንባሉ ዋጋ እንዳቅም በቃ ከ2,700,000 ብር ጀምሮ
እያለቀ ያለ እየተገነባ ያለ አማራጮች አሉ። የንግድ ሱቆች አሉ እንዳልኩሽ ሳር ቤት ላይ ያለን ከ2 ሚሊዮን ብር ጀምሮ የንግድ ሱቅ ፒያሳ ላይ ያለ ገላን ላይ ያለ የተለያዩ ፕሮጀክቶች ነው ያሉት። የሚገርምሽ ደግሞ ፕሮጀክቶቹ ሁሉም እየተሰሩ ያሉ ናቸው። በደንብ ፕሮግረስ እያደረጉ እየተገነቡ ያሉ ፕሮጀክቶች ናቸው እና ቴምር ላይ ያው ሰው መጥቶ የሚያጣው ነገር የለም። እኔ ተመልካቾቼ ግን አብዛኞቹ እንደውም ውጭ ናቸው ቢል ይቀለኛል። ምክንያቱም ኮሜንት ከዚህ በፊት የሰራሁት ቪዲዮ ላይ ብዙ የውጭ ሰው አውርቶኝ እኔን መጥቶ ቤት አጋዝቻቸዋለሁ። እነሱ እንዴት ነው የሚገዙት የሚለው ያሳስበኛል ሁልጊዜ። የሪል ስቴት ኢንፎርሜሽን ሳደርስ እሱን ደግሞ ለእነሱ ማሳወቅ ስለምፈልግ ከአንቺ እንዴት አንቺን ኮሚኒኬት ካደረጉ በኋላ ከቴምር እንዴት ነው ቤት የራሳቸው ማድረግ የሚችሉት? እነሱ ያው ያውቁታል ብዬ አስባለሁ። ድጋሚ እያዩ ከሆነ ያውቁታል። እንደውም በዚህ አጋጣሚ ሰንዬ ከዚህ በፊት ማስታወቂያ ስንሰራ አይተው ደውለው ያልገዙ ሰዎች ምናልባት ያለመመቻቸት ሊሆን ይችላል፣ ፕራይስ ዋይዝም ሊሆን ይችላል፣ ሎኬሽንም ዋይዝ ሳይመቻችላቸው ቀርቶ ያልገዙ ሰዎች እመኑኝ፣ ሆነስትሊ ስፒኪንግ ይሄን የመገናኛውን ሳይት ግዙ። ይሄ ቪዲዮ እያዩ ከሆነ እውነት ሪከመንድ አደርጋለሁ። ከዚህ የተሻለ እንደው አዲስ አበባ ላይ ከሪል ስቴት ቤት ገዛለው ብለው ሀሳብ ካላቸው አሁን ከጠቀስኩት ከመገናኛው ፕሮጀክት የተሻለ ሳይት የትም አያገኙ። እንግዲህ እንዳያመልጣቸው በዚህ ልክ አንቺ ከተማ እኔ እርግጠኛ ሆኜ ነው ይሄንን እና ያውቁታል ብዬ አስባለሁ። ከዚህ በፊትም ኮንታክት አድርገውኝ የነበሩት ቪዲዮን እያዩ ከሆነ ያውቁታል። ያው አዲስ ላሉት ግን አዲስ ተመልካቾች ስለሚኖሩሽ ሁሌ ኦዲየንሶች አዳዲስ ስለሚጨመሩ እንዴት ነው መግዛት የሚችሉት? አገር ውስጥ ያለ ደንበኛ እኛ እዚህ ላይ በምናስቀምጠው ስልክ ቁጥር፣ በነገራችን ላይ ይሄ ብቻ ነው ስልክ ቁጥራችን። በዚህ ደውለው ቢሮ ቀጠሮ አስይዘውን መተው ቢሮ መረጃ ወስደው ሳይቱን አይተውት ቤቶቹን መግዛት ይችላሉ። ከሀገር ውጭ ያለ ደንበኛ ያው በሁለት መንገድ መግዛት ይችላል። አንድ ደውሎ በዚህኛው ስልክ አውርቶን ተወካይ በመላክ ተወካዮቻቸው መረጃ ወስደው በተወካይ መጨረስ ይችላሉ። ነገር ግን አሉ አንዳንድ ደንበኞቻችን ምንም አይነት ተወካይ የሌላቸው ሀገር ውስጥ መጥቶ ሰርቭ ላይ ያደርግ ነገሮችን የሚያስተካክልላቸው ፕሮቫይድ የሚያደርጋቸው ሰው የሌላቸው ሰዎች እንዴት ነው የምናደርገው? እዛው ባሉበት ፉል ኢንፎርሜሽን እንሰጣቸዋለን። ማለት ሙሉ ሌጋል ዶክመንቶችን እንልካለን። ከሳምፕል አግሪመንት ዴሊቨሪ ያደረግናቸውን ፕሮጀክቶች ኤቭሪ መረጃ እንልክላቸውና አምነው ከወሰኑበት አስፈላጊ ከሆነ ባይዞ ሳይቱን ቪዲዮ ኮል ማሳየት እንችላለን። በጣም እንደዛ ደግሞ ጥሩ ይሆናል። በጣም ስፔሻሊ ደግሞ የመገናኛው በማታ የሚፈልግ ደንበኛ ሂጄ ላሳያቸው ይችላል። እዚህ ጋር ባስቀመጥ ነው ስልክ ቴሌግራም ወይ ዋትሳፕ ላይ ዲኤም ያደርጉሽና የሳይቱን ሁኔታ ቪውን ያሉትን ኢንፎርሜሽኖች ይጠይቁ። በደንብ ውጭ ላሉት ደንበኞች ፉል ኢንፎርሜሽን ሰጥተን ሳይቱን በቪዲዮ ኮል አሳይተን ካመኑበት እዛው ባሉበት ነው በዲኤችኤል መግዛት ይችላሉ። በነገራችን ላይ እኛ ውሉን ሰርተን እንልክላቸዋለን። ከዛ ፈርመው ይልኩልናል። በቃ እዛው ባሉበት በዲኤችኤል ተፈራርመን የቤት ባለቤት መሆን ይችላሉ ማለት ነው። ኢዝሊ ያው እዚህ ጋር ባለው ስልክ ቁጥር ብቻ በዋትሳፕም በቴሌግራምም ቀጥታም ደውለው ኮንታክት ማድረግ ይችላሉ። እኛ አደራ ብዬ ተመልካቾችን ከምሰጠው ሰው መሀል አንዳንሽ እኔ በእርግጠኝነት እንደውም ሰኒ ዞሬ ባወራ በደንብ ለተመልካቾችሽ ወደ ካሜራው በደንብ ባስተላለፍ ያው ሆነስትሊ ይህንን ቪዲዮ እያያችሁ ያላችሁ ከዚህ በፊትም አይታችሁ ደውላችሁልን ከቴምር ቤት የገዛችሁም ሰዎች ድጋሚ ምናልባት እንድትደግሙ መድገም ሀሳብም እንዲኖራችሁ ነው ይህን ቪዲዮ የምሰራው። አሁን ላይ አዲስ አበባ ላይ ስቱዲዮ እንኳን በ2,700,000 ብር ኮንዶሚኒየም እንኳን አይሸጥም። አሁን እኛ እየሸጥን ባለንበት ዋጋ ማለት ነው። አስቡት፣ መገናኛ ነው፣ የጫካ ፕሮጀክት አንዱ አካል ነው። ሙሉ አዲስ አበባን ቪው የሚያደርግ ሳይት ነው። ስቱዲዮ በ2,700,000 ብር ባለ አንድ መኝታ በ4 ሚሊዮን ብር እየተሸጠ ያለው እና እነዚህን ፕሮጀክቶች ብትገዙ በጣም ትርፋማ ነው የምትሆኑት። ስፔሻሊ ደግሞ የ40/60 ኦፈሩ አሁን 40% ከፍላችሁ 60%ቱን ከ3 ዓመት በኋላ ቤቱን ስትረከቡ የምትከፍሉት ኦፈር በጣም በቃ የለም። የትኛውም ሪል ስቴት ቼክ ብታደርጉ እመኑ፣ እዚህ ቻናል ላይ በጣም ብዙ የሪል ስቴት ማስታወቂያ አይታችኋል። ከዚህ የተሻለ ኦፈር፣ ከዚህ የተሻለ ታማኝ ካምፓኒ፣ ከዚህ የተሻለ የሚገነባ ካምፓኒ የትም አይገኝም እና ተጠቀሙበት። ያው እኔም ሰኒም አናሳፍራችሁ። እኔም እንግዲህ እተማመንባታለሁ። ጥሩ ፕሮዳክት ካልያዘች ወይም ደግሞ ጥሩ ድርጅት ካልሆነ ጥሩ ነገርም ለተመልካቾቼ ካልሆነ አሳልፋ አታመጣውም። እዚህ ላይ እንደ ሚዲያም ራሱ ወደ ሚዲያም ራሱ አታመጣውም ከምለው ሰው መሀል ነሽ። ሙያው ላይ ረጅም ጊዜ ነው የቆየሽው። የማቅሽን ከመጀመሪያው ከነበርሽበት ስክራች ነው የምታውቂኝ። በደንብ ያልሆነች ነው እስካሁንም ድረስ ለደንበኞች መድረስ ያለበትን ነገር የምታደርሽው። ለዛ ጥሩ ነገር እንደምታቀርቢላቸው እንደምታደርሽላቸው እርግጠኛ ስለሆንኩ ነው ወደ አንቺ ብቅ የምለው መረጃ ባገኘው ቁጥር። እንግዲህ ቤቱም ቤት ለምቦሳ ብዬ መግባቴ ምክንያት ቴምር ሳስበው ኢክራም ትዝ ስለምትለኝ ነው። ለዛ
ቤት ለምቦሳ አልኩኝ። ቤቱ የቴምር ነው፣ ግን ላንቺም እንግዲህ ቤት ለምቦሳ የሚያስብል ነው። እዚህ ደረጃ ስለደረሰ ደስ ብሎኛል። ሰዎች ቤታቸውን ብር አውጥተው ያ ቤት ይሆናል፣ ያ መሬት ቤት ይሆናል፣ ነገ የኔ ቤት ይሆናል ብለው ያሰቡትን እንዲህ ቤት ሆኖ አምሮ ሲታይ ደስ ይላል። እኔ የሚያስተዋወቅኩት ነገር እንደዚህ ፍሬ ኖሮት አንድ ሰው የቤት ባለቤት ሲሆን ደስ ስለሚል ደስ ብሎኛል በጣም። እንግዲህ ብዙ አደረግኩሽ መጥቼ በቤታችሁ። ችግር የለውም። ለተመልካች ግን ራሴን እንኳን አላስተዋወቅኩኝ። እውነት ኢክራም እናት እያሉ በተለይ አዳዲሶቹ በፊቶቹም ያውቁኛል። ምን ነካኝ? እኔ ማያውቅሽ ያለን ስለማይመስለኝ በእኔ ትውውቅ ልክ በአንቺ ውስጥ ስለሆነ ያ በመጨረሻ ቢሆን ከይቅርታ። እሺ ኢክራም ጌታቸው እባላለሁኝ። እኔ የቴምር ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ኮንታክት ልታደርጉኝ ትችላላችሁ። በደንብ ኮንሰልት አደርጋችኋለሁ በደንብ። መልካም። እኔም ደግሞ በደንብ ኢንፎርሜሽን ከአንቺ እንደሚያገኙ ሙሉ እምነት አለኝ። ረጅም ሰዓትሽን በአዲሱ ቤትሽ ወሰድኩኝ። ወደ ምሳችን አደረኩሽ። ምንድነው ቤቷ ጠርታኝ ጋብዛኝ የምታደርቀኝ ነው የሚመስለው። እኛም ወደ ምሳችን ተመልካቾችን ማንኛውንም ኢንፎርሜሽን ከፈለጉ ከዚህ ቪዲዮ ስር ስልክ አስቀምጣለሁ። እንደነገርሽን አንድ ስልክ ብቻ ነው ያላችሁ። ስለዚህ በዚህ ስልክ ኮሚኒኬት በማድረግ ኢንፎርሜሽን እንዲወስዱ መልክቴ ነው። ያው እኛ ወደ ምሳችን። እሺ ለምለም አቀራርቢ እስኪ ምሳውን